ጤና ይስጥልን ውድ የመረጃ ቲዩብ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከኒኩለር ውጭ ዓለምን ያስፈራው የቻይና የጦር መሳሪያ ቴክኖሎጂ ልዕል ኃያሏን አሜሪካ ሳይቀር ስጋት ላይ የጣለው ግኝቶች ቻይና በጦር መሳሪያ ረገድ ካላት የኒኩለር አቅም ባሻገር የዓለም ወታደራዊ ሚዛን ሊቀይሩ የሚችሉ እጅግ ዘመናዊና አስፈሪ ቴክኖሎጂ በስፋት እያመረተች ትገኛለች። ይህ ቴክኖሎጂ ምንድነው የሚለውንም በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ከኢራን ጋር ያለው ጦርነት አልተቋጨም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። እንደ ቤንጃሚን ኔታንያሁ ገለጻ ከሆነ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በግድየለሽነት ወታደራዊ ጀብድ ከሰሱ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የዲፕሎማሲ መፍትሄ በጠረጴዛ ላይ ባለው ቁጥር አሜሪካ ግድየለሽ ወታደርነት ጀብዱ ትመርጣለች በማለት ከሰዋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ህዝባዊ ወያኔ ሓርነት ትግራይ ያለ ቅድመ ሁኔታ ለሚደረጉ ድርድር ዝግጁ መሆኑን ገለጸ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠው ትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። በሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን አስታውቋል። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው አጫጭር ዜና ስናልፍ ደቡብ ሱዳን የግብጽ ወታደራዊ ጦር ሰፈር እንዲዘጋ ማዘዟ ተዘግቧል። በዚህም የካይሮ ጦር ከኢትዮጵያ ድንበር አካባቢ ያለው የጦር ካምፕ ሊቀይር እንደሚችል ተነግሯል። የደቡብ ሱዳን ፕሬስ ምንጮች ጠቅሰው እንደዘገቡ ከሆነ ትዕዛዙ በቀጠና የሚገኙ ሁሉም የግብጽ ወታደር ካምፖች እንዲዘጉ የሚጠይቅ መሆኑን ተገልጿል። በኢራቅ የሚገኝ የኢራን ተቃዋሚ ካምፕ ላይ የሰው አልባ አውሮፕላን ጥቃት ተሰነዘረ። በሰሜን ኢራቅ ኤልብል አቅራቢያ የሚገኘው የኢራን ተቃዋሚ ቡድኖች የሰፈራ ካምፕ ላይ የድሮን ወይም የሰው አልባ አውሮፕላን ጥቃት መፈጸሙ አልጀዚራ ዘግቧል። ጥቃቱ በካምፕ ውስጥ የሚገኙ የጦር መሳሪያና ጥይት ማከማቻ ዲፖ ኢላማ ያደረገ እንደነበር ታውቋል። ቻይና በኢራን የኒኩለር ጉዳይ ተስማሙ። ዋሽንግተንና ቤጂንግ ኢራን የኒኩለር ጦር መሳሪያ ባለቤት መሆን የለባትም በሚለው ነጥብ ላይ ያልተጠበቀ የጋራ ስምምነት መድረሳቸው ዋይት ሃውስ አስታውቋል። ሁለት ልዕለ ኃያል ሀገራት በንግድና ጂኦፖለቲክስ ቢቃረኑም የኢራን የኒኩለር መርሃ ግብር ለዓለም ስጋት መሆኑን በጋራ አምነውበታል። ቻይና ከቴህራን ጋር ያላትን የጠበቀ ግንኙነት ተጠቅማ ኢራን የጦር መሳሪያ ከመታጠቅ እንድትቆጠብ ጫና እንደምታደርግ ይጠበቃል። ይህ ስምምነት በመካከለኛው ምስራቅ ያለው የኃይል ሚዛን የሚቀይርና ለአሜሪካ ትልቅ ዲፕሎማሲ ተደርጎ ተወስዷል። ከዚሁም ጋር ተያይዞ ትራምፕና ጂሺንፒንግ የሆርሙዝ ባህር ሰላጤ እንዲከፈት ተስማምተዋል። ፕሬዝዳንት ዶናልድ ትራምፕና ጂሺንፒንግ የሆርሙዝ ባህር ሰላጤ ዳግም እንዲከፈት መስማማታቸውን ዋይት ሃውስ አስታውቋል። በዓለም አቀፍ የንግድ ኃይል አቅርቦት ዙሪያ የተወያዩት መሪዎቹ ባህር ሰላጤው ላይ የሚታይ እንቅስቃሴ መስተጓጎል ለመቀነስ ተስማምተዋል። በዚህ መሰረት ቻይና ከአሜሪካ ተጨማሪ የኃይል ምርቶች በመግዛት መካከለኛው ምስራቅ የነዳጅ መስመሮች ያላት ጥገኝነት ለመቀነስ ፍላጎት እንዳላት ገልጻለች። ይህም የዓለም አቀፍ የነዳጅ ገበያ ያረጋጋል ተብሎ ይጠበቃል። ዜና ስናልፍ የቻይና ሚስጥራዊ የጦር መሳሪያ አሜሪካ ላይ ስጋት ጥሏል ተባለ። ፕሬዝዳንት ትራምፕ ምሽት ቻይና ገብተዋል። ቻይና በቴክኖሎጂ የረቀቁና የዓለምን ወታደራዊ ሚዛን ሊቀይሩ የሚችሉ አዳዲስ የጦር መሳሪያ ይፋ ማድረጓን የአሜሪካ ስጋት ጨምረዋል። ከነዚህም መካከል ከድምፅ ፍጥነት በ5 እጥፍ የሚፈጥነው ማንኛውም መከላከያ ሰብሮ የሚገባ DF-17 ሚሳኤል ነው። አሜሪካ ባህር ላይ የበላይነት የሚገታ አውሮፕላን ተሸካሚ መርከቦች ጉዳይ ሚሳኤል እንዲሁም የጠላትን ሳተላይቶች GPS የሚያሰውሩ ቴክኖሎጂዎች ዋነኞቹ ናቸው። በተጨማሪም በመቶዎች የሚቆጠሩ ድሮኖች እንደንም መንጋ ማሰማራት መከላከያን ሸባ የሚያደርግ ድሮን ስዋርም ቴክኖሎጂ የቻይና ዘመናዊ ጦር መሳሪያ ልማት የደረሰችበት ከፍተኛ ደረጃ የሚያሳይ መሆኑ ተገልጿል። ከኒኩለር ውጭ ዓለምን ያስፈራ የቻይና የጦር መሳሪያ ቴክኖሎጂ ልዕል ኃያሏን አሜሪካ ሳይቀር ስጋት ላይ የጣለ ግኝቶች ናቸው። ቻይና በጦር መሳሪያ ረገድ ካላት የኒኩለር አቅም ባሻገር ዓለም ወታደራዊ ሚዛን ሊቀይሩ የሚችሉ እጅግ ዘመናዊና አስፈሪ ቴክኖሎጂ በስፋት እያመረተች ትገኛለች። በተለይ በቅርቡ ዓመታት ይፋ ያደረገችው የጦር መሳሪያ ምዕራባውያን ብርክ እንዳስያዙ መሆኑ ይነገራል። የቻይና ወታደራዊ ጡንቻ እጅግ አስፈሪ ካደረጉት መሳሪያ መካከል ቀዳሚው ስፍራ የሚይዙት ሃይፐርሶኒክ ሚሳኤሎች ናቸው። በተለይ DF-17
የተባለው ሚሳኤል ከድምጽ ፍጥነት 5 እጥፍ በላይ ፈጥኖ በመጓዝ አሁን ላይ ያለው ማንኛውም ሚሳኤል መከላከያ ዘዴ ሰብሮ የመግባት ልዩ ብቃት አለው። ይህም ቻይና በዘርፉ ዓለም ቀዳሚ አገር ያደርጋታል። በሌላ በኩል አውሮፕላን ተሸካሚ መርከቦች ጉዳይ በመባል የሚታወቀው ዲኤፍ-21ዲ እና ዲኤፍ-26 ሚሳኤሎች በባህር ላይ የሚንቀሳቀሱ ግዙፍ የጦር መርከቦች ከረጅም ርቀት መምታት የሚችሉ ናቸው። ይህም በፓሲፊክ ውቅያኖስ ላይ የጠላትን እንቅስቃሴ ሙሉ በሙሉ ለመግታት የሚያስችል አቅም ሰጥቷታል። ቻይና ከኒኩለር ውጭ ባሉ እነዚህ ቴክኖሎጂ ውጤቶች በመታገዝ ዓለም ወታደራዊ በላይነት ለመያዝ የምታደርገው ጥረት ቀጠናዊ ፖለቲካ ውጥረት ይበልጥ እያፋፈሙ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠነቀቁ። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጨት እንዳላገኘና ቴህራን የኒኩለር መርሃ ግብር ዋነኛው ስጋት መሆኑን መቀጠሉን ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘር ጥቃትና ቀጠናዊ አለመረጋጋት አሁን ባለበት በመሆኑ እስራኤል ዝግጁነቷ እንደማታቆም ገልጸዋል። ኔታንያሁ ከቢኤንኤስ 60 ሚኒት ፕሮግራም በሰጡት ቃለ መጠይቅ ምንም እንኳ በሀገሪቱ የተኩስ አቁም ጥረት ቢኖርም እስራኤል የኢራን የኒኩለር ስጋት እንደ ቀዳሚ አጀንዳ እንደምትይዝ አስታውቀዋል። ይህ መግለጫ የወጣው በሁለት ሀገራት መካከል ያለው ወታደራዊ ዲፕሎማሲ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑን ጉዳይ አሳሳቢ አድርጎታል። እስራኤል የኢራን ኒኩለር ፕሮግራም ተቋም እንደ አንድ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፋዊ ማህበረሰብ በቴህራን ላይ ጫና እንዳደርግ በተደጋጋሚ ስትጠይቅ ቆይታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዲፕሎማሲ መፍትሄ በጠረጴዛ ላይ ባለ ቁጥር አሜሪካ ግድለሽ ወታደራዊ ጀብዱን ትመርጣለች በማለት ከሰሱ። ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለአሜሪካ ግፊት በፍጹም አትንበረከክም ያሉ ሲሆን ይህም ያሉትም ሁለቱ ወገኖች በሆርሙዝ ባህር ሰርጥ እርስ በርስ ጥቃት ሰንዝረዋል ከተባባሉ አሜሪካ በኢራን መርከቦች ላይ ተኩስ ከከፈተች ከአንድ ቀን በኋላ በኤክስ ገጻቸው ላይ ባስተላለፉ መልእክት ነው። ምንም እንኳ ግጭት ቢኖርም ፕሬዝዳንት ትራምፕ የተኩስ አቁም ስምምነት እንደጸና መሆኑን ገልጸዋል። ይህ ስምምነት አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ለማቆም የሚያስችሉ ንግግሮች ለማድረግ ያለመ ነው። እንደ አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጻ ከሆነ ኢራን ለአሜሪካ የሰላም ጥያቄ የሰጠችው ምላሽ ዓርብ ዕለት ይጠበቅ ነበር። ሩቢዮ በጣሊያን ባደረጉ ጉብኝት ጥያቄው ቁም ነገር ያለው እንደመሆኑ ተስፋ አደርጋለሁ በማለት ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠ የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጸዋል። በሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን አስታውቋል። ህወሓት ከፌዴራል መንግስት የቀረበው ቀጠና ለማተራመስ ከሱዳን መንግስት እየተባበረ በሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ህወሓት ይህን ያለው ትናንት ባወጣው ገለጻ ሲሆን ለውጭ ጉዳይ ሚኒስተር ምላሽ ለመስጠት ባወጣው መግለጫ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘው ዓለም አቀፋዊ የአውሮፕላን ማረፊያ እንዳጠቃ በመግለጽ ያቀረበችው ክስ ማክሰኞ ዕለት ምላሽ የሰጠ የውጭ ጉዳይ ሚኒስተሩ ሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎች እየተጠቀመ ነው በሚል ወንጅሎ ነበር። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊ በስፋት የመጠቀም ድርጊቱ መታየት የገለጸ የውጭ ጉዳይ ሚኒስተር የሱዳን ጦር ለነዚህ ቅጥረኞች ተዋጊ መሳሪያና ገንዘብ ድጋፍ አቅርቧል ብሏል ነበር። የሱዳን ጦር ባደረገው ድጋፍ እነዚህ ኃይሎች ከኢትዮጵያ ምዕራባዊ ድንበር በኩል የሚደረግ ወረራ አመቻችቷል ሲል ካሰዋል። ህወሓት ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ የሚል የቀረበ ክስ በፍጹም እንደማይቀበለው አስታውቀዋል።